السلام عليكم ورحمة الله وبركاته. በዛሬው ቪዲዮ ሱረቱል ሙርሰላት ከ29 እስከ 40 ያሉትን አንቀጾች ትክክለኛ ንባባቸውን እንመለከታለን። ጀማሪ የሆናችሁ እህት ወንድሞች በጥሞና እንድትከታተሉ እጋብዛለሁ። أعوذ بالله من الشيطان الرجيم انطلقوا إلى ما كنتم به تكذبون انطلقوا إلى ظل ذي 3 شعب لا ظليل ولا يغني من اللهب إنها ترمي بشرر كالقصر كأنه جمالة صفر ويل يومئذ للمكذبين هذا يوم لا ينطقون ولا يؤذن لهم فيعتذرون ويل يومئذ للمكذبين هذا يوم الفصل جمعناكم والأولين فإن كان لكم كيد فكيدون ويل يومئذ للمكذبين نعم እነዚህን አያዎችን ኢንሻአላህ እየተማማረን ቆይታ የምናደርገው እያንዳንዱን አያዎች ትክክለኛ ንባባቸውን እንደሚከተለው አብራራላችኋለሁ። ሁላችሁም በጥሞና እንድትከታተሉ በድጋሚ እጋብዛለሁ። አንቀጽ 29 ነው የምንነሳው በዛሬው ቪዲዮ። ኢንጠሊቁ የሚለው ጋር እንደምትመለከቱት ሐምዘቱል ወስል የምትባል ፊደል ነው ያለችው። ይህች ፊደል ሐምዘቱል ወስል ትባላለች ወይም አሊፈል ወስል ትባላለች። እዚህ ላይ አሊፍ ላይ የምትመለከቷትን ይህችን ምልክት የያዘችን አሊፍ ስታገኙ ይህች ፊደል ሐምዘቱል ወስል ወይም አሊፈል ወስል ተብላ የምትጠራ መሆኑን ወቁ። ሌላው አገልግሎቷ ምንድን ነው ካልን ቃሉ በሱኩን ስለጀመረ ያንን ፊደል በሐረካ እንዲጀምር ለማድረግ የምትመጣ ፊደል ነች። ወይንም ቃሉ በሐረካ እንዲጀምር መነሻ ለመሆን የምትመጣ ፊደል ነች። ስለዚህ ይህች ፊደል እዚህ ቦታ ላይ ስትነበብ በሐረካ ይሆናል። ቃሉ ኢንጠሊቁ የሚለውን ስንመለከት በኑን ሱኩን ስለሆነ የሚጀምረው፣ አረበኛ ህግ ደግሞ በሱኩን አይጀምርም፣ በሐረካ አያጠናቅቅም። በሱኩን የሚጀምር ሆኖ ከተገኘ ግን የሚያናብበው መነሻ ፊደል ይፈልጋል። በሐረካትም የሚጨርስ ከሆነ በሱኩን ለማቆም ይገደዳል። ስለዚህ ይህ የአረበኛ ህግ ነው። ስለዚህ እዚህ ላይ እንደምንመለከተው ቃሉ የጀመረው በሱኩን ስለሆነ ሐምዘቱል ወስል እናገኛለን። ስለዚህ ሐምዘቱል ወስልን ወይም ይችን አሊፍን ስናነባት በከስራ ነው፣ ኢ ብለን ነው የምናነባት። ኢንጠሊቁ ይሄ ቃሉ ፊዕል ሆኖ ሶስተኛው ፊደል ፈትሐ ስለሆነ ሐምዘቱል ወስልን በከስራ አድርገን ነው የምናነበው። እናንተ መያዝ የሚጠበቅባችሁ እዚህ ቦታ ላይ አነባበቡ ኢ ተብሎ መነበቡን ነው። ስለዚህ እናንተ ብላችሁ ኢ የምትለዋን ከስራ እንድታደርጓት ብቻ መያዝ ይጠበቅባችኋል። ሌላው ወደፊት ደርሱበታላችሁ። ሌላው ኢንጠሊቁ ስንል ኢንጠሊቁ ነበር ማለት ያለብን ኑን ስላለች። ነገር ግን ይህች ኑን ምንም ምልክት የላትም። ወደ ጣ ስለምትሸሸግ ጣ ጋር ስለመሆን የምትሆነው ተደብቃ ጉናውን ብቻ ወፈር እናደርገዋለን። ስለዚህ ኢንጠሊቁ በሚለው ምትክ ልታርግ እናነባዋለን። እንደዚህ
ኢንጦ በዚህ መልኩ ነው የምናነበው። ስለዚህ እስኪ ኢንጦ ታዲያ ጧን ስናነበው ወፈር እናደርጋለን። ሌላው ላም ከስራለች ቃፍ ዶማ ዋው መሳቢያ አለ። ዋው መሳቢያ ደግሞ የመሳቢያ ምልክት ስለያዘ ቁ በረጅሙ ጎተት እንዲል ያደርገዋል። ስለዚህ ስናያይዘው ኢንጦሊቁ እንደዚህ ኢን አላልንም። ኢንጦ ለምን ን የምትለው ወደ ጧ ስለተሸሸገች ኢንጦሊቁ ኢላ ላም ፈትሐ ሊሰጊራለች ኢላ አይባልም። ቶሎ ብለን ኢላ በዚህ መልኩ የምናነበው ላምን ጎተት እናደርጋታለን። ሚም ፈትሐ ሊፍ ሱኩን አለ። አሁንም ኢላ ማ እንደዚህ ኩንቱም የምትለው ወደታ ትሸሸጋለች። ኩንቱም ሳይሆን ኩንቱም ማዜም ኩን በሚለው ምትክ ኩን መነፋነፍ ወይም ማዜም። ከዛ ኩንቱም ቢሂ ሚም ሱኩን ወደ ባ እንደብቃታለን። አሁንም ኩንቱም ቢሂ በሚለው ምትክ ኩንቱም ቢሂ ማዜም መነፋነፍ። ቢሂ የሚለው ቢ ብለን አንስበም ሂ ብለን ነው። ለምን ከሀ ከስራ ቀጥላ እንደምታዩት ያ ሰጊራ ስላለች። ስለዚህ ኩንቱም ቢሂ ቶሎ ቢሂ ስናያይዘው ኢንጦሊቁ ኢላ ማ ኩንቱም ቢሂ አያችሁ አይደል? ከዛ ቱከዚቡን ዛል ቱከዚቡን አይባልም። ሐርፈ ዛልን ከጥርሳችሁ ብቅ ታደርጉታላችሁ፣ ወጣ ታደርጉታላችሁ። ዛ ዚ ዙ ልክ እንደ መንከስ ማለት ነው። ታዲያ ዛልን ጥብቅ አድርጋችሁ ቱከዚቡን ሳይሆን ቱከዚ አያችሁ አይደል? ቱከዚቡን በአዶማው ስኩን አለ። ቡ ጎተት እንዲል ያደርጋል። ኑንን በስኩን ነው የምናቆመው። ቱከዚቡን ስናያይዘው አያውን ኢንጦሊቁ ኢላ ማ ኩንቱም ቢሂ ቱከዚቡን በዚህ መልኩ ይነበባል። ሌላው ኢንጦሊቁ ተመሳሳይ ነው። ቀደም እንዳየ ነው። ሀምዘተል ወስልን ኢ ብለን ነው የምናነባት። ጧም እንደዚሁ ኑን ሱኩን ወደ ጧ ስለምትሸሸግ ኢንጦ እንደዚህ ጧ ወፈር ይላል። ቃፍ ዶማ ዋው መሳቢያ አለ። ዋው መሳቢያ ደግሞ የመሳቢያ ምልክት ይዟል። በረጅሙ ቁ እንዲል ያደርገዋል። ስለዚህ ስናያይዘው ኢንጦሊቁ አይባልም። ቶሎ ብለን ኢንጦሊቁ ኢላ ላም ፈትሐ ሊፍ ሰጊራ ኢላ ቶሎ ኢላ አይባልም። ኢላ ቶሎ ብለን በላም የምትለውን ባጭሩ ነው የምንስባት። ኢላ ብለን ግን መጎተት የለብንም። ዚልን ስንል ደግሞ ዚሊን አንልም። ሐርፈ ዛ ነች የመጣችው እዚህ ላይ ዛ ወፈር ትላለች። ልክ እንደ ዛል መላሳችንን በቅ እናደርጋለን ከጥርሳችን። ስለዚህ እንደዚህ እንጂ ዚ አንልም። ኢላ ዚሊን ነበር የሚሆነው። ለምን ላም ይጠብቃል። ዚሊን ነበር። ን የምትድምፅ ከስረቴን ስላለች ን የምትለዋ ወደ ዛል ስለምትሸሸግ ማዚም ብቻ የሚጠበቅብን ኢላ ዚሊን ዚ አያችሁ አይደለ? ኢላ ዚሊን ዚ የምትለው ሐርፈ ዛልም ምላሳችሁን በቅ ታደርጋላችሁ። ዛል ከስራ ያስኩናለች። ዚ ጎተት እናደርገዋለን። ኢላ ዚሊን ዚ ሰላሲ ሳም እንደዚሁ ምላስን ብቅ አድርገን ነው። ሳ ሁለተኛውም ልክ እንደዚሁ። ስለዚህ ዛልና ሳን ሶስቱንም ፊደሎች አግኝተናቸዋል። እነዚህ ሶስቱ ፊደሎች ዛል ሳ ተመሳሳይ መውጫ ነው ያላቸው። ምላሳችሁን ከጥርሳችሁ ብቅ ታደርጉታላችሁ። ዛ ሳ ተመሳሳይ የሆነ መውጫ ስለሆነ ያላቸው በዚህ መልኩ የተስተናግዳሉ። ሰላሲን ስንል ላም ፈትሐ ሊፍ ሰጊራ አለች። ላ ጎተት እናደርጋታለን። ታዲያ ኢላ ዚሊን ዚ ሰላሲ እንደዚህ ስናያይዘው ኢንጦሊቁ ኢላ ዚሊን ዚ ሰላሲ ሹዓብ ስንል እዚህ ላይ ሹዓብ ሹዓብ አንልም። ሹዓብ ባን ደግሞ እናነጥረዋለን። በሱኩን ነው የምናቆመው። ሹዓብ ብለን ያዝ ሳይሆን የምናደርገው ሹዓብ እንደዚህ አንጥረን ነው የምናነበው። ስለዚህ ዚ ሰላሲ ሹዓብ እንደዚህ ስናያይዘው አንዴ ኢንጦሊቁ ኢላ ዚሊን ዚ ሰላሲ ሹዓብ በዚህ መልኩ ይነበባል። ሌላው
ላም ፈትሐ አሊፍ ሰጊራ አለች። ማነው አሊፍ ሱኩን ላም ሸዳ ስለሆነ በሸዳ አንጀምርም። ቀድሞ ያለውን ቃል ስናያይዝ ብቻ ነው። ከዚህ በፊት አይተነዋል። ስለዚህ ላ ማጥበቅ አይጠበቅብንም። ላምን መሳብ ብቻ ነው። ላም ፈትሐ አሊፍ ሱኩን ስላለ ላ ዛሊሊን ወፈር አድርገን እናነበው። ላም ከስራ ሱኩን ሊ ላ ዛሊ ጎተት እናደርገዋለን። ላም ከስራቴን አለች ን የምትለዋ ድምፅ ወደ ዋው ስለምትዋጥ ዋውን ጥብቅ አድርገን ማዜም ላ ዛሊሊን አያችሁ አይደለ? ላ ዛሊሊን ነበር የሚሆን አይደለ? ግን እንደዛ ሳይሆን ዋው የኢድጋም ፊደል ስለሆነ ላ ዛሊሊን አያችሁ። ዋውን ጥብቅ አድርጌ አዜመዋለሁ ወይም እነፋነፋለሁ። ከዛ ወላ ዋው ፈትሐ ላም ፈትሐ አሊፍ ሱኩን አለች ላ ወተት አረጋታለሁ። ወላ እንደዚህ ላ ዛሊሊን ወላ ዩግኒ ገይን ዩግኒ አይባልም ወይም ዩቅኒ አይባልም። ገይን በዚህ መልኩ የገይንን ድምፅ መለማመድ ያስፈልገናል። ኑን ከስራ ሱኩን አለች ኒ ወተት እናደርጋለን። ወላ ዩግኒ አያችሁ አይደል? ላ ዛሊሊን ወላ ዩግኒ እንደዚህ። ሚነል ለሀብ ኑን ፈትሐ ላም ሸዳ። ከዛ በፊት ያሉት አይነበቡም። ለምን? ወደ ላም ሸዳ ስለተዋጡ። ላም የጠበቀችው አሊፍን አስከትላ የመጣችው ላም ስለገባች ነው። ማን ላይ? ላም ላይ። ስለዚህ ላምን ጥብቅ ስናደርግ በላም መጥበቅ ውስጥ ላምን እናገኛታለን ማለት ነው። ስለዚህ ሚነል ለሀብ ሳይሆን ሚነል ለሀብ። ታዲያ ባን ስናነብ ሚነል ለሀብ ያዝ አላደረገውም። ሚነል ለሀብ እንደዚህ ማንጣር። ሚነል ለሀብ ላ ዛሊሊን ወላ ዩግኒ ሚነል ለሀብ እንደዚህ እናነባዋለን። ሌላው ኢነሃ ኑንን ጥብቅ ስናደርግ ኢን ያዝ መቆየት ና ከዛ ቶሎ ብለን ኢነሃ ሀፈትሃ አሊፍ ሱኩን አለች ሀ ጎተት እናደርጋታለን። ተርሚ ራ እናወፍራታለን። ተር እንደዚህ ሚም ከስራ ሱኩን አለች ሚ ጎተት እንዲል ያደርጋል። ኢነሃ ተርሚ ኢነሃ አይባልም። ኢነሃ ሃን ግን ሃ አፋችሁን ከፈት አድርጉት፣ ጎተት አድርጉት። ተርሚ ሳብ እናደርገዋለን። ቢሸረሪን ሺን ራ ትወፍራለች። ቢሸረሪን የምትዋ ድምፅ ወደ ካፍ ስለምትሸሸግ ዜማዋን መነፋለ ማዜም ብቻ የሚጠበቅብን ወደ ካፍ ደብቀን ማለት ነው። ስለዚህ ቢሸረሪን እንደዚህ ቢሸረሪን ከልቀስር ቃፍ ሳድ ውፍር ከልቀስር አንልም። ከልቀስር ራንም እንደዚሁ በሱኩን የምናቆመው እናወፍራታለን። ከልቀስር እንደዚህ ቢሸረሪን ከልቀስር ስናያይዘው ከአያው ኢነሃ ተርሚ ቢሸረሪን ከልቀስር። ጠይብ ሌላው ከአነሁ አሁንም ኑን ጥብቅ አድርገን መቆየት። ከአነ እንደዚህ ከአነ ሳይሆን ከአነሁ ነሁ ቶሎ ብለን ነሁ። ታዲያ ከሃ ቀጥሎ ማናለች? ወው ሰጊራ አለች በትንሽ የተጻፈችው ሁ እንዲል የምታረግናት። ስለዚህ ከአነሁ ብለን ጎተት እናረጋታለን። ጂማ ሚን ፈትሐ አሊፍ ሰጊራ አለች። አሁንም ማ ጎተት እንዲል ታረጋለች። ጂማለቱን ን የምትለዋን ድምፅ ወደ ሳድ ስለምንሸሽጋት ን የምትለዋ ድምፅ ወደ ሳድ እንደብቃት። ስለዚህ ን የምትለዋ ድምፅ ወደ ሳድ ስትሸሸግ ትወፍራለች። ጂማለቱን ሱፍር እንደዚህ ሱፍር ስንል ሲን አይደለም ሳድ ሱፍር ሳድ ይወፍራል። በዚህ መልኩ ፋን ሱኩን እናደርጋ ራን በሱኩን ነው የምናቆመው። ከአነሁ ጂማለቱን ሱፍር ከአነሁ ጂማለቱን ሱፍር። ሌላው አንቀጽ 34 ወይሉን የውመኢዝን ሊልሙከዚቢን። ይህኛው ወይሉን ን የምትዋ ድምፅ ወደ ያ ስለምትዋጥ ያን ጥብቅ አድርገን ማዜም። ወይሉን እንደዚህ
ወይሉ የውመኢዚን ን የምትዋ ድምፅ ወደ ላም ስለምትዋጥ ላምን ጥብቅ ማድረግ የውመኢዚን ሊል ሳይሆን የውመኢዚን ሊል እንደዚህ ዛልን ን የምትዋ ድምፅ ወደ ላም መዋጥ ላም ጥብቅ ማድረግ ላም ስኩን መጨመር ሊልሙከዚቢን እንዳለን ዛልን በዛይ ማንበብ የለብንም ቢሳብ እናደርጋታለን ወይሉ የውመኢዚን ሊልሙከዚቢን ደግሞዋለሁ ወይሉ የውመኢዚን ሊልሙከዚቢን ይህንን ቀጣይ ሁለት ቦታዎች ላይ እናገኘዋለን በዚህ መልኩ ነው የምታነቡት ባረከላሁ ፊኩም ሌላው አንቀጽ 35 ሃዛ ፈትሐ አሊፍ ሰጊራ አለች አፋችን ክፈት አድርገን ጉተት እንድል የምታደርግናት ዛል ፈትሐ አሊፍ ሱኩን አለች ጉተት እናደርጋታለን አሁንም ዛልን ምላሳችንን ብቅ እናደርገዋለን ከጥርሳችን ሃዛ እንደዚህ የውሙላ ቶሎ ብለን የውሙላ የንጥቁ አይደለም የውሙላ ላም ፈትሐ አሊፍ ሱኩን ጉተት እናደርገዋለን هذا يوم لا ينطقون ين አንልም ينطي ن ምትዋ ድምፅ ወደ ጧ ስለምትሸሸግ ን ምትዋ ድምፅ ወደ ጧ ስንሸሽግ ወይም ስንደብቅ ዜማው ወፈር ይላል ለምን ጧም ይወፍር ስለሆነ لا ينطقون አንልም لا ينطي እንደዚህ ወፍር አድርገን ነው የምናነበው ቃፍ ضم ዋው ስኩን ኑንን በስኩን ነው የምናቆመው يوم لا ينطقون እንደዚህ ስናያይዘው هذا يوم لا ينطقون نعم ሌላው ولا ላም ፈትሐ አሊፍ ሱኩን ጉተት እናደርገዋለን ولا አይባልም ولا يؤذن ሐምዛን ሱኩን ነው እንደዚህ እንዳትሉ يؤذن ተዳዛልን ምላሳችሁን በቅ ማድረግ ከጥርሳችሁ يؤذ ሳይሆን يؤذن لهم ኑን ضمة ቶሎ ነው ምናየ يؤذن لهم ካልን ሌላ ተጨማሪ ፊደል እየመጣብን ነው ስለዚህ ولا يؤذن لهم ቶሎ ولا يؤذن لهم ولا لا ምትሏን ብቻ የምትጎተተው እዚህ ላይ ቶሎ እያያያዙ ነው ولا يؤذن لهم ከዛስ فيع عين እንደዚሁ ደመቅ እናደርጋታለን فيع አንልም فيعتذي ዛልንም فيعتذي አንልም فيعتذرون ራ ضمة ወስኩን ስላለች ጎተትን አረጋታራል ኑን ደግሞ በስኩን ማቆም فيعتذرون አያችኋት فيعتذرون ስናያይዘው ولا يؤذن لهم فيعتذرون نعم ሌላው ويل يومئذ للمكذبين ቀደም ብለን አይተነዋል ወይሉ ያን ጥብቅ እናደርገው የውመኢዝ ምትዋላም ጥብቅ እናደርጋለን للمكذبين ዛለን መጠንቀቅ አለበት ስለዚህ ስናያይዘው ወይሉ የውመኢዝ للمكذبين እንደዚህ ይነበባል هذا ፈትሐ አሊፍ ሰጊራ ጎተት ዛል ፈትሐ አሊፍ ሱኩን ጎተት እናደርገዋለን የውሙል ሚም ضم ላም ሱኩን ቶሎ እናያይዘዋለን هذا يوم الفصل ፈስ ሳድን ወፈር እናደርገዋለን ጀማዕና ኑን ፈትሐ አሊፍ ሰጊራ ና እንዲህ ያደርገዋል አይን ደመቅ ማድረግ አለብን هذا يوم الفصل جمعناكم ጀማዕ ወይም ጀማዓ አንልም ጀማዕናኩም ጀማዕና አያችሁ ጀማዕ ካልን በኋላ ና እንደዚህ ጀማዓና አይባልም ጀማዕናኩም እንደዚህ ወል ወፈተናም ሱኩን ወልአወሊን ላም ከስራ ያ ሱኩን ዋውን ጥብቅ እናደርገዋለን ወልአወሊን እንደዚህ ስናያይዘው هذا يوم الفصل جمعناكم والأولين ደግሞዋለሁ هذا يوم الفصل جمعناكم والأولين طيب فإن كان ምትዋ ድምፅ ወደ ካፍ ስለምትሸሸግ ኢን ከፈትሐ አሊፍ ሱኩን ጎተት እናደርጋታለን
ኑን ፈትሐ ነች። ፈኢን ካነ እንልም ፈኢን አያችሁ አይደለ? ወደ ካፍ ስለሸሸግናት ዜማ ማዜም መነፋነፍ ብቻ ይጠበቅብናል። ፈኢን ካነ ለኩም ቶሎ ለኩም ከይዱን አሁንም ንም ትዋ ድምጻለች አይደል? እዚህ ላይ ንም ወደ ፋ ስለምትሸሸግ ከይዱን ፈኪዱን በሚለው ምትክ ከይዱን እንደዚህ ከይዱን ፈኪ ካፍ ከስራ ያስኩናለች ኪ ጉተት እናረጋታለን። ዳል ضማው ስኩን ዱ ከዛ ነው በስኩን እናቆማለን። ከይዱን ፈኪዱን ፈኢን ካነ ለኩም ከይዱን ፈኪዱን ደግሞአለሁ። ፈኢን ካነ ለኩም ከይዱን ፈኪዱን ከዛም ወይሉ የውመኢዝን ሊልሙከዚቢን ናም በዚህ መልኩ በደንብ አጥኑ ኢንሻአላህ። አንዴ ላንብብላችሁና እናጠናቀቃለን። ባረከላሁ ፊኩም። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም እንጠሊቁ ኢላ ማ ኩንቱም ቢሂ ቱከዚቡን انطلقوا إلى ظل ذي ثلاث شعب لا ظليل ولا يغني من اللهب إنها ترمي بشرر كالقصر كأنه جمالة صفر ويل يومئذ للمكذبين هذا يوم لا ينطقون ولا يؤذن لهم فيعتذرون ويل يومئذ للمكذبين هذا يوم الفصل جمعناكم والأولين فإن كان لكم كيد فكيدون ويل يومئذ للمكذبين ይሄን ይመስላል። ጀማሪ የሆናችሁ ወንድሞች እየደጋገማችሁ እንድታደምጡትና እንድታጠኑ በዚሁ አጋጣሚ ላስታውሳችሁ እወዳለሁኝ። ቀጣይ ክፍሎችን በተከታታይ ይለቀቃሉ። እያጠናችሁ እንድትቀየሩበት እንዲሁም እንደምትቀየሩበትም ተስፋ አደርጋለሁ። هذا والله أعلم والسلام عليكم ورحمة الله وبركاته